ውድ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ስለ ሰርፈስ ኤሪያ እና ስለ ቮሉም በደንብ አድርጌ አጭር ጊዜ ውስጥ ብዙ ማብራሪያ በቀላሉ እንዲሰሩ ኤግዛም ዙሪያ ያሉ ጥያቄዎችንም ደግሞ ማንኛውም ፈተና በዚህ ዙሪያ ከወጣ በቀላሉ ሰርታችሁ ውጤታማ የምትሆኑበት ዘዴ እሱንም በዚህ ቪዲዮ አሳያችኋለሁ። ደግሞ ከኔ ጋር መልካም ቆይታ አድርጉ። ቪዲዮን ከመጀመራችሁ በፊት አዲስ ከሆናችሁ ሰብስክራይብ አድርጋችሁ ለጠቃሚ መረጃ ለማግኘት በሰው ሆኑ። አሁን ቀጥታ ወደ ሐሳቡ እንገባለን። ዋት ኢዝ ሰርፈስ ኤሪያ? መጀመሪያ ስለ ሰርፈስ ኤሪያ እናያለን። ከዛ ቀጥለን ቮሉም፣ ከዛ በኋላ ቲፖቹን እነግራችኋለሁ ማለት ነው። ስለ ሰርፈስ ኤሪያ ስናይ ብዙ ተማሪዎች በዚህ ዙሪያ ላይ ኮንፊውዝድ ይሆናሉ ማለት ነው። ሰርፈስ ኤሪያ ሚንስ ዘ ቶታል ኮቨሪንግ አውትሳይድ ኦፍ 3D ሼፕ። ሰርፈስ ኤሪያ ሲባል 3 ዳይሜንሽን ያላቸው ሼፖች ላይ ውጫዊው ስፋት ማለት ነው። ውጫዊው ስፋት ሰርፈስ ኤሪያ ምን እንደሆነ በደንብ ማወቅ ያስፈልጋል። 3D 3 ዳይሜንሽን ላለው ሼፕ ለማንኛውም ነገር የውጫዊው ስፋት ምን የምንለካ ከሆነ ቶታል ኤሪያ ምን ይባላል? ሰርፈስ ኤሪያ ይባላል ማለት ነው። ሶ ኢማጂን ራፒንግ ጊፍት ቦክስ ዘ ፔፐር ዩ ዩዝ ሪፕሬዘንት ሰርፈስ ኤሪያ። ለምሳሌ አንድ ቦክስ ላይ ውጫዊውን ኮቨር ሲታረጉ ያ የሚያሳየው ውጫዊው ፓርት ሰርፈስ ኤሪያ ይሆናል ማለት ነው። አሁን ታይፕስ ኦፍ ሰርፈስ ኤሪያ ስናይ ደግሞ እና ታይፕስ ኦፍ ሰርፈስ ኤሪያ ሁለት አይነት ሰርፈስ ኤሪያዎች አሉ። ከርቭ ሰርፈስ ኤሪያ CSA ማለት ከርቭ ሰርፈስ ኤሪያ this means only the curved part not top or bottom። ስለዚህ ከርቭድ የሆነ ፓርት ብቻ ኢንክሉድ ያደርጋል፣ ቤዙን ቶፕ እና ቦቶምን ኢንክሉድ አያደርግም። ስለዚህ በዛ ታይም ከርቭድ ሰርፈስ ኤሪያ ይባላል። ደግሞ ሁለተኛ ቶታል ሰርፈስ ኤሪያ ሲባል TSA አጭሩ በአብሪቬሽን ቶታል ሰርፈስ ኤሪያ ማለት this entire outer area including base። ስለዚህ አጠቃላይ ሙሉ በሙሉ ከነ ቤዝ ጭምር ኢንክሉድ የሚያደርገው ውጫዊው ስፋት ምን ይባላል? ቶታል ሰርፌስ ኤሪያ። የመጀመሪያው ደግሞ የላይኛውንና የታችኛውን ፓርት ኢንክሉድ አያደርግም። ከርቭድ ሰርፌስ ኤሪያ ሲሆን ቶታል ሲሆን ደግሞ አጠቃላይ ሙሉ በሙሉ ከላይ ያለውንም ከታች ያለውንም ውጫዊውን ስፋት ኢንክሉድ ሲያደርግ ቶታል ሰርፌስ ኤሪያ ይባላል ማለት ነው። ሰከንድ ደግሞ ቮሉም እና ቮሉም ኢዝ አማውንት ኦፍ ስፔስ ኢንሳይድ ሶሊድ ኦብጀክት። ቮሉም ምንድን ነው ከተባለ ያኛው ቶታል ሰርፌስ ኤሪያ ሲሆን ውጫዊ ፓርት ነው። እዚህ ደግሞ ሶሊድ ኦብጀክት ውስጥ በውስጡ የሚይዘው ምን ያህል አማውንት ነው፣ በውስጡ የሚይዘው አማውንት መጠን ማለት ነው። this is the amount of space in the solid object ውስጥ ያለው ነገር ሆኖ በውስጡ የሚይዘው አማውንት መጠን ማለት ነው። ስለዚህ ምን ይባላል? ቮሉም ይባላል። ሜጀርን ቮሉምን ሜጀር ሲደረግ ላይክ ሴንቲሜትር ኩብ፣ ሜትር ኩብ በእነዚህ ሜጀር ማድረግ ይቻላል ማለት ነው። ኤግዛምፕል ዋተር ኢንሳይድ ቦትል፣ ውሃ ውስጥ ማለት ቦትል ውስጥ የነበረው ውሃ ምኑን ኤክስፕሬስ ያደርጋል? ቮሉም። ቦትል ውስጥ ነው፣ ቦትል ሶሊድ ኦብጀክት ነው፣ ውስጡ ያለው ውሃ ነው። ስለዚህ ውሃ የሚይዘው መጠን ምን ይባላል? ቮሉም ይባላል ማለት ነው። ኢምፖርታንት ሶሊድ ኤንድ ፎርሙላዎች እና ጠቃሚ የሆኑ ነገሮች እዚህ ጋር ለምሳሌ ኩብ ኦል ሳይድስ አር ኢኳል። ኩብ ሲሆን ሁሉም ሳይዶች ምንድናቸው? ኢኩል ናቸው። ስለዚህ እነዚህን ሀሳቦችን መጀመሪያ ዴፊኒሽኖቹን ካወቃችሁ ፎርሙላውን በቀላሉ መስራት ይቻላል። ፎርሙላውንም አሰራሩንም አሳያችኋለሁ። አሁንም ሰብስክራይብ እያደረጋችሁ ከኔ ጋር እንድትቆዩላለሁ። እዚህ ደግሞ ኩብ ከነ ፊገር አሳያችኋለሁ። ኩብ ኦል ሳይድስ አር ኢኳል፣ ሁሉም ሳይድ እዚህ ጋር ፊገሩን ተመልከቱ። ሌንግዝ አለ፣ ዊድዝ አለ፣ ሄት አለ። ስለዚህ ለዚህ ኩብ ሁሉም ሌንግዝም ዊድዝም ሄትም ኢኩል ናቸው ማለት ነው። እዚህ ደግሞ ፌስ አለ፣ ቨርቴክስ አለ ማለት። ስለዚህ ለምሳሌ ሌት ዘ ሳይድ ኢዝ ጊቭን ኤ፣ አንድ ሳይድ ኤ እንደ ቁጥር እንውሰድ። የአንድ ሳይድ ሌንግዙ ወይ ዊድዙ ወይ ሄቱ ኤ ከሆነ ልክ ኮንሰርን ማድረግ የሚያስፈልገን ሁሉም ሳይድ ኤ መሆኑን ኩብ ስለሆነ ማለት ነው ፊገሩ። ስለዚህ ቶታል ሰርፌስ ኤሪያ ለዚህ ኩብ ቶታል ሰርፌስ ኤሪያ ስትጠየቁ 6 ታይምስ ኤ ስኩዌር ማለት ነው። ኤ ሌንግዝ ነው ወይስ የሳይዱ ብዛት ነው። ቶታል ሰርፌስ ኤሪያ ውጫዊው ለኩብ ውጫዊው ስፋቱ ምን ይሆናል ማለት ነው? 6 ታይምስ ኤ ስኩዌር ይሆናል። ቮሉም ደግሞ ለኩብ በውስጡ የሚይዘው አማውንት መጠን ምን ይሆናል? ኤ ኩብድ ይሆናል ማለት ነው። ኩብ ውስጡ የሚይዘው አማውንት መጠን አንድ ነገር ኤ ኩብ ውጫዊው ፓርት ደግሞ
ስፋቱ 6 ታይምስ ኤ ስኩዌር ይሆናል ማለት ነው። ኤግዛምፕል ለምሳሌ እዚህ ጋር ኤግዛምፕል ተመልከቱ። ኢፍ ኤ ኢዝ ኢኳል ቱ 4 ሴንቲሜትር ፊገሩ ኪዩብ ነው። ቶታል ሰርፌስ ኤሪያ ምን ታደርጋላችሁ? 6 ታይምስ ኤ ስኩዌር ማድረግ ነው። ስለዚህ ኤ ምንድነው? 4 ነው። ከዛ 4ን ስኩዌር ስታደርጉ 16 ሲባዛ 6 96 ሴንቲሜትር ስኩዌር ማድረግ ነው። ቶታል ሰርፌስ ኤሪያ በስኩዌር መግለጽ ነው። ቮሉም ሲሆን በኪዩብ ነው። ስለዚህ ቮሉም ስታገኙ ደግሞ ምን ታደርጋላችሁ ከተጠየቃችሁ? ኤን ኪዩብድ ማድረግ ብቻ ነው። ስለዚህ 4 ታይምስ ኪዩብ ስታደርጉ ምን ይሆናል ማለት 64 ሴንቲሜትር ኪዩብ። ሶ አሁን ወደሚቀጥለው ሐሳብ እንሄዳለን። ማንኛውም ሐሳብ ወጥያ ግልጽ ያልሆነ ነገር ካለ እንደገና በሌላ ቪዲዮም ስለምስራላችሁ ሐሳቡን በደንብ ተረዱና ሐሳባችሁን ያለው ግልጽ ያልሆነ ነገር ካለ በኮሜንት ማሳወቅ ብቻ። አሁን ደግሞ ኩበድ ስናይ ኩበድ ከኩብ ዲፈረንስ አለው፣ ሌንግዝ አለው፣ ብሪዝ አለው። ብሪዝ ማለት ነው ሶ ሄት አለው ማለት። ስለዚህ ሌንግዝን በኤል ብሪዝን በቢ ሄትን በኤች መግለጽ ይችላል። ስለዚህ ቶታል ሰርፌስ ኤሪያ ስትፈልጉ ፎርሙላውን እዚህ ጋር በደንብ ያዙት። ቱ ዘ ብራኬት ኤል ታይምስ ቢ ፕላስ ቤዝ ታይምስ ኤች ቢ ታይምስ ኤች ፕላስ ኤች ታይምስ ኤል። ስለዚህ ይህንን ፎርሙላ ከያዛችሁ ጥያቄው ላይ ኩቦይድ ተብላችሁ ተጠይቃችሁ ከላይ ወይ አንድ ነገር ወይ ሌንግዝ ዊድዝ ብሪድስ እና ሄት ሊሰጣችሁ ይችላል። ሶ በዛ ታይም ምን ማድረግ ነው? ይህንን ፎርሙላ ኮንሰርን ማድረግ ብቻ ነው። ስለዚህ ቶታል ኤሪያ ቶታል ሰርፌስ ኤሪያ ስትፈልጉ 2 ታይምስ ኢን ዘ ብራኬት ኤል ታይምስ ቢ ፕላስ ቢ ታይምስ ኤች ፕላስ ኤች ታይምስ ኤል ማድረግ ነው። ቶታል ሰርፌስ ኤሪያ ይህንን ይወስዳል ማለት ነው። ቅድም እንደነገርኳችሁ ለኩቦይድ ውጫዊው አጠቃላይ ስፋት ፎርሙላ ሲሰሩ 2 ታይምስ ኤል ታይምስ ቢ ፕላስ ቢ ታይምስ ኤች ፕላስ ኤች ታይምስ ኤል አድርጋችሁ አጠቃላይ ለኩቦይድ ውጫዊውን ስፋት በቀላሉ ቶታል ሰርፌስ ኤሪያ መስራት ይቻላል። በውስጡ የሚይዘው አንድ ነገር አማውንቱ ደግሞ ቮሉም ማለት በውስጡ የሚይዘው ኩቦይድ በውስጡ የሚይዘው አማውንት መጠን እንዴት መስራት ይቻላል ከተባለ ሌንግዝ አለ፣ ብሪዝ አለ፣ ኤች አለ። ስለዚህ ሶስቱንም መልቲፕላይ ማድረግ ነው። ሌንግዝ ታይምስ ብሪዝ ታይምስ ኤች አድርጋችሁ በቀላሉ በውስጡ የሚይዘውን አማውንት መጠን መስራት ይቻላል ማለት ነው። ሶ ማንኛውም ሐሳብ በዚህ ዙሪያ ኩቦይድ ዙሪያ ሰርፌስ ኤሪያ ማንኛውንም ሐሳብ ካላችሁ ሰፋ አድርጌ እሰራላችኋለሁ። ምንም ችግር የለው። አሁን ወደሚቀጥለው ሐሳብ እንሄዳለን። ደግሞ አሁን ስለ ሲሊንደር አሳያችኋለሁ። ሲሊንደር ፊገሩ ይህን ይመስላል። ራዲየስ ያለው ሄት ያለው ማለት ደግሞ ሁለት ቤዝ አለው፣ አፐር ኤንድ ሎወር ቤዝ። ሁለቱም ቤዞች ተመሳሳይ ራዲየሶች አሉት፣ ተመሳሳይ ናቸው፣ ምንም ልዩነት አለው። ስለዚህ ከርቭ ሰርፌስ ኤሪያ ለዚህ ሲሊንደር ከርቭ ሰርፌስ ኤሪያ ስትፈልጉ ከርቭ ሰርፌስ ኤሪያ ማለት ኤልሲኤል ላተራል ሰርፌስ ኤሪያ ማለት ሲ ታይምስ ኤች ማለት። ስለዚህ ይህ ማለት 2 ፓይ አር ታይምስ ኤች ማለት ነው። ቶታል ሰርፌስ ኤሪያ ደግሞ ለዚህ ሲሊንደር ውጫዊው ፓርት ከምን ጋር ቤዝ እና አጠቃላይ ውጫዊው ስፋት አንድ ላይ ሆኖ ምን ይሆናል ማለት ነው? 2 ፓይ አር ፎርሙላ ኢን ዘ ብራኬት አር ፕላስ ኤች ይህ ቶታል ሰርፌስ ኤሪያ ለዚህ ሲሊንደር ማለት ነው። ቮሉም ይህ ሲሊንደር በውስጡ የሚይዘው አንድ አማውንት መጠኑ ስትፈልጉ ፎርሙላ ፓይ ታይምስ አር ስኩዌር ታይምስ ኤች ይህ ማለት ቤዝ ኤሪያ ታይምስ ኤች ማለት ነው። ስለዚህ በቀላሉ ቤዝ ኤሪያ በሄት ባስታችሁ ምን ማግኘት ይችላልላችሁ ማለት ነው? ቮሉም ማግኘት ይችላልላችሁ። ከርቭድ እዚህ ጋር ደግሞ በደንብ መያዝ ያለባችሁ ከርቭድ ሰርፌስ ኤሪያ ሲሆን ቤዝን አይጨምርም። አጠቃላይ ማለት ውጫዊውን ፓርት ኢንክሉድ ያደርጋል። ቤዝ አፐር ኤንድ ሎወር ፓርት ኢንክሉድ ያደርጋል። ቶታል ሰርፌስ ኤሪያ ሲሆን ደግሞ አጠቃላይ ላተራል ሰርፌስ ኤሪያ ሲደመር ሁለቱንም አፐር ኤንድ ሎወር ቤዝ ኤሪያ ተደምሮ ይህ ደግሞ ቮሉም ደግሞ ውስጣዊው ፓርት በውስጡ የሚይዘው ሲሊንደር አማውንት መጠን አንድ ነገር ቤዝ ኤሪያ ታይምስ ኤች አድርጋችሁ በቀላሉ መስራት ማለት ነው። ስለዚህ ማንኛውንም ሐሳብ በቀላሉ መረዳት ይችላል። ሐሳቡ ከገባላችሁ በቀላሉ መስራት ይችላል። ዲ ላይ ደግሞ ኮን አለ። ኮን ፊገር በደንብ በኢሜጃችሁ በአእምሯችሁ ውስጥ መያዝ ያስፈልጋችኋል። ራዲየስ ያለው ደግሞ ስላንት ኤል ያለው ማለት ነው፣ ሄት ያለው ማለት ነው። ስለዚህ ስላንት ሄት ለማግኘት ኮን ከተሰጣችሁ ኤል እዚህ ካልስቱ ብላችሁ ራዲየሱን ስኩዌር አድርጋችሁ ኤችን ስኩዌር አድርጋችሁ ኢን ዘ ስኩዌር ሩት
ማድረግ ነው። ስላንቴት የኮን ለማግኘት ማለት ነው። ስለዚህ ከርቭድ ሰርፌስ ኤሪያ ማለት ኮንፊውዝን መሆን የለበት። ከርቭድ ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ማለት ምን ማለት ነው? ቤዝ ሳይጨመር ማለት ነው። ለኮን አንድ ቤዝ ብቻ ነው አለው። ሎወር ቤዝ ብቻ ነው አለው። ሁለት ቤዝ እንደ ሲሊንደር ያለውን ፋ ታይምስ አር ታይምስ ኤል ማለት ነው። ስለዚህ ሰርፌስ ማለት ላተራል ሰርፌስ ኤሪያ ከስላንት ሲ ኤል ማለት ነው። ስለዚህ ስላንት ሌንግዝ ጋር ማልቲፕላይ ማድረግ ነው። ቶታል ሰርፌስ ኤሪያ ደግሞ ውጫዊው ፓርት ሆኖ ምኑን አንድ ቤዛን ኢንክሉድ ያደርጋል። ስለዚህ ከርቭድ ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ቤዝ አንድ ቤዝ ብቻ ነው አለው። ስለዚህ ፋይ አር ፕላስ ማለት ፋይ አር ታይምስ አር ፕላስ ኤል ማለት ነው። ፎርሙላን በዚህ ፎርም ያዝ። ቮሉም ደግሞ ኮን በውስጡ የሚይዘውን መጠን ቮሉም ለማግኘት ፎርሙላው 1/3 ታይምስ ፋይ አር ስኩዌር ኤች ማለት ነው። ይህ ማለት 1/3 ቤዝ ኤሪያ ታይምስ ፋይ አር ስኩዌር የሚመጣው ከቤዝ ኤሪያ ቤዝ ኤሪያ ታይም ከሄት ማልቲፕላይ ማድረግ ብቻ ነው። ስለዚህ ፎር ኤግዛምፕል አይስክሪም ኮን መመልከት ይቻላል። እሱን ኮንሰርን ካደረጋችሁ በቀላሉ መስራት ይችላል። ስለዚህ ጂኦሜትሪ ሶሊድ ጂኦሜትሪ ላይ ከማንኛውም ነገር አስቀድማችሁ ማወቅ የሚገባችሁ ለምሳሌ ፊገር ላይ ሰጣችሁ ይችላል። ስለዚህ እያንዳንዳን ጥያቄ ስትሰሩ ኢሜጁን አምራችሁ ውስጥ ኮን ምን አይነት ፊገር ነው፣ ሲሊንደር ምን አይነት ነው፣ ኩቦይድ ምን አይነት ፊገር ነው፣ እያንዳንዳቸውን ፕሪዝም ምን አይነት ነው የሚለው መጀመሪያ አምራችሁ ውስጥ ምን ማወቅ እና መረዳት ያስፈልጋቸዋል የፊገር አይነቱን። ከዛ በኋላ ፎርሙላ ኮንሰርን ማድረግ እና መስራት ብቻ። እዚህ ደግሞ ሄሚስፌር ማለት ሃልፍ ስፌር የስፌሩ ግማሽ ማለት ነው። ስለዚህ ሄሚስፌር ራዲየስ አለው። ላተራል ሰርፌስ ኤሪያ ኦር ሲ ከርቭድ ሰርፌስ ኤሪያ ማለት 2 ፋይ አር ስኩዌር ማለት ነው። ኦልሶ ቶታል ሰርፌስ ኤሪያ ለሄሚስፌር ቶታል ሰርፌስ ኤሪያ ውጫዊ ፓርት ስፋቱ ስትፈልጉ 3 ፓይ አር ስኩዌር ነው። ፎርሙላውን በደንብ ያዙ። ሄሚስፌር በውስጡ የሚይዘው አንድ አማውንት መጠኑ ቮሉም ስትፈልጉ 2/3 ፓይ አር ኩብ በቀላሉ በዚህ ፎርም መስራት ይችላል። ስለዚህ በጣም ጠቃሚ የሆኑ ኤግዛም ላይ በጣም ኢምፖርታንት የሆኑ ቲፖች ምንድናቸው ከተባለ ይህንን ጂኦሜትሪ ፓርት ስትሰሩ መጀመሪያ ጊቭኑን ማውጣት ኦር ጊቭኑን መጻፍ መቻል አለባችሁ። ሁለተኛው ደግሞ ጊቭኑ ካወጣችሁ በኋላ በአእምራችሁ ውስጥ አስባችሁ ስሞል ዲያግራም ድሮ ማድረግ መቻል አለባችሁ ከተቻለ። ከዛ ፓይ ቦታ 22/7 ፓይ ማለት 22/7 እሱ ኦር ይህ ማለት 22 ለ7 ሲተካው 3.14 መሆኑን መገንዘብ ያስፈልጋቸዋል። አንዳንድ ፓይ ሳታስቀምጡ ይህንን ቁጥር ኢቫሉዌት ሳብስቲቱት አድርጋችሁ የምትሰሩበት ዘዴ ወር ሲስተም ሊኖር ስለሚችል እነዚህን ከቲፖቹን በደንብ ማወቅ ያስፈልጋቸዋል ማለት ነው። ስለዚህ ቪዲዮን እንደምትወዱ ተስፋ አደርጋለሁ። ቪዲዮን ሳብስክራይብ አድርጋችሁ ሳብስክራይብ ያላደረጋችሁ ቤተሰብ ሆኖ ለጓደኞቻችሁ ሼር አድርጉ፣ እንዲሁም ላይክ አድርጉ። ጥያቄ ካላችሁ በኮሜንት ቦክስ አሳውቁኝ። ሌላ ቪዲዮ በደንብ ሰራላችኋለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። This is Yute Media Channel. Thank you for watching.